ሰላም የተወዳችሁና የተከበራችሁ የአርሰናል ኢንፎ ፕላስ ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ በተለያዩ የተሰሙ መረጃዎችን አጋራችኋለሁ። ከእናንተ እንደተለመደባችሁ ላይካችሁ አይለኝ እያልኩ በዛሬ ስፖርታዊ ዜናችን ላይ ከቪክተር ዮከሬስ እና ከቤንጃሚን ሲስኮ ዝውውር ጉዳይ ጋር በተገናኘ ከተለያዩ ታማኝነት ካላቸው ሚዲያዎች ምን ተባለ የሚለውን ነገር አጋራችኋለሁ። ከቶማስ ፓርቲ ኮንትራት ጉዳይ ጋርም ተያይዞ የምንመለከታቸው ጉዳዮች አሉ። አንድ አዲስ ነገርም በአርሰናል ተጫዋች ዝውውር ላይ ተከስቷል። ይህም ማን ሊሆን ይችላል የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ ታገኙታላችሁ። ቪዲዮ ላይክ እያደረጋችሁ በአክብሮት እንድትጀምሩልኝ ጠየቅኩ። ወደ መረጃዎች ሳልፍ የቀድሞ የአርሰናልና የቼልሲ ተከላካይ ዊሊያም ጋላስ አርሰናል ቪክተር ዮከሬስን ለማስፈረም ከሚደረገው ፉክክር መውጣት እንዳለባቸውም ያምናል። ዮከሬስ ጥሩ ተጫዋች ነው፣ ነገር ግን ለአርሰናል የተሻለ ተጫዋች የኒውካስትል አጥቂው አሌክሳንደር ኢዛክ ነው በማለት ተናግሯል። ስለዚህም አርሰናል ኢዛክን ለማስፈረም ባንኩ መስበር አለበትም ሲል አስተያየቱን ተናግሯል። ከአሌክሳንደር ኢዛክ ዝውውር ጉዳይ ጋር በተገናኘ አርሰናል ሙሉ ለሙሉ ከተጫዋቹ ዝውውር እንደወጡ ይታወቃል። ምክንያቱም ኒውካስትል ዩናይትዶች ተጫዋቹን ለማስፈረም የትኛውም ክለብ ወደ ክለባቸው የሚመጣ ከሆነ ለመጀመሪያ ንግግር እስከ 150 ሚሊዮን ፓውንድ ድረስ ማቅረብ እንዳለባቸው በግልጽ ተናግረዋል። በሌላኛ በኩል መሐመድ ኩዱስን የተመለከተ መረጃ ላጋራችሁ። መሐመድ ኩዱስ ለክረምት ዝውውር መስኮት ሲል ወኪሉን ቀይሯል። ከአርሰናል ጋር ከሱ ጋር ለመጀመሪያ ጊዜ ውይይት አድርጓል። ከጁላይ 1 እስከ 10 ድረስ የሚሰራ 10 ቀን የመልቀቅ አንቀጽ አለው። የፕሪሚየር ሊጉ ክለቦች በ85 ሚሊዮን ፓውንድ ለማስፈረም እንደሚንቀሳቀሱ እየተዘገበ ይገኛል። ከመሐመድ ኩዱስ ጋር በተያያዘ ተጫዋቹን ለማስፈረም ቼልሲዎች የመጀመሪያ ጥያቄ 50 ሚሊዮን ፓውንድ ቢያቀርቡም ነገር ግን በዌስትሃሞች ውድቅ እንደተደረገባቸው ይታወቃል። በክንፍ መስመር ላይ ከጥር ዝውውር ጀምሮ አንስቶ አርሰናሎች የሚመለከቱ ተጫዋቾች ውስጥ መሐመድ ኩዱስ ይካተትበት ነበር። አሁን ላይ ግን ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አርሰናል ስማቸው በድጋሚ መያዙን በዛሬ ላይ ከወጡ መረጃዎች ለመረዳት ይቻላል። ዮከሬስ የተመለከተ መረጃ አላጋራችሁ። ዮከሬስ በስፖርቲንግ ሊዝበን አስተዳደር በመቃወም የቅድመ ውድድር ዘመን ዝግጅት ስልጠና ላይ ላለመሳተፍ መወሰኑን የሚያመላክት መረጃዎች ሲወጡ ነበረ። በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ የቶማስ ፓርቲ ኮንትራትና የቪክተር ዮከሬስን የወደፊት ቆይታን በተመለከተ በደንብ የምንመለከታቸው ነገሮች ይኖራሉ ማለት ነው። ቶማስ ፓርቲን የተመለከተ መረጃ ያላጋራችሁ። ቶማስ ፓርቲ በአርሰናል ቤት የሚቆይ ከሆነ ይህ ሳምንት በጣም ወሳኝ እንደሆነ ይጠበቃል። ፓርቲና አርቴታ ፊት ለፊት ተገናኝተው ይወያያሉ ተብሎ ይጠበቃል። አርሰናል ፓርቲን እንዲቆይ ይፈልጋል፣ እሱም መቆየት ይፈልጋል። አንዳቸው አቋማቸውን ማላለት እንዳለባቸው በደሞዝ ጉዳይ እየተዘገበ ይገኛል። አርሰናል ያቀረበውን ጥያቄ ላይ ጭማሪ አያደርግም፣ እናም ጥሩ ውል እንዳቀረበ ያምናሉ። ፓርቲ ውሉን በይፋ ውድቅ አላደረገም። አሁንም በጠረጴዛ ላይ መነጋገር እንዳለባቸው ተዘግቧል። ከቶማስ ፓርቲ ጉዳይ ጋር በተገናኘ ቶማስ ፓርቲ በዚህ ሳምንት ከማይክል አርቴታ ጋር ፊት ለፊት ውይይት እንደሚያደርግም ተዘግቧል። አርሰናል ለቶማስ ፓርቲ የሚያቀርበውለት የኮንትራት ጥያቄ አይጨምርም፣ ነገር ግን ድርድሩ አሁንም አልተቋረጠም። ቶማስ ፓርቲ በአርሰናል ቤት የመቆየት እድል እንዳለው ቢዘገም፣ ነገር ግን ተጫዋቹ ከደሞዝና ከጥቅማጥቅም ጉዳይ ጋር በተገናኘ ያቀረበውን ጥያቄ አርሰናሎች እንደማይቀበሉት ስም ተዘግቧል። በሌላ በኩል የምንመለከተው መረጃ ቤንጃሚን ሲስኮን በተመለከተ ሚረር ይዞት የወጣው መረጃ ላጋራችሁ። አርሰናል በቤንጃሚን ሲስኮ ጉዳይ ብስጭት ውስጥ እየጨመረ ነው። እናም አሁን ባለው የደሞዝ ጥያቄ ምክንያት ድርድሩ በጥሩ ሁኔታ እየሄደ አይደለም ሲል ዘግቧል። ማርቲን ዙቢሜንዲን በተመለከተ ማርቲን ዙቢሜንዲ የአርሰናል የተጫዋች እንደሆነ ተለይቷል። ማርቲን ዙቢሜንዲ ወደ አርሰናል የሚያደርገው ዝውውር በጁላይ ወር የመጀመሪያ ሳምንት ውስጥ ይፋ ይደረጋል። የዝውውሩ ይፋ ማስታወቂያ የዘገየበት ሪያል ሶሲዳዶች ከዝውውሩ የሚያገኙት ገቢ በ24-25 የፋይናንስ ዓመት ውስጥ ውጭ እንዲካተት አይፈልጉም። ለዚህም ነው አርሰናል የውል ማፍረሻው 65 ሚሊዮን ዩሮ በሶስት ዙር እንደሚከፍልም እየተዘገበ ይገኛል ማለት ነው። ከቤንጃሚን ሸሽኮ እና ከቪክተር ዮከሬስ ጉዳይ ጋር በተገናኘ አንድ መረጃም ልጨምርላችሁ። ማይክል አርቴታ ዮከሬስን በሲንጋፖር ለሚካሄደው ኤሲ ሚላን እና ኒውካስትል ጋር ከሚያደርጉት ጨዋታ ላይ እንዲገኝ ይፈልጋልም ሲል ዘግቧል። ከቪክተር ዮከሬስ ጉዳይ ጋር በተገናኘ ሚረር ያጋራውን መረጃ ላጋራችሁ። በትላንትናው ዕለት ጆን ክሮስ ይዞት በወጣው መረጃ መሰረት አንድሪያ ቤርሳ ከቪክተር ዮከሬስ ጋር ቀጥተኛ የሆነ ንግግሮችን ማድረጋቸውን ተዘግቧል። አርሰናል 70 ሚሊዮን ፓውንድ ለቤንጃሚን ሲስኮ መክፈል ምንም አይነት ፍላጎት የላቸውም። ሚረር ላይ የተጋራው መረጃ ያን ይመስላል። ነገር ግን አሁንም ቢሆን አለመውጣታቸውን ደግሞ በቅርብ ጊዜያቶች ውስጥ ፋብሪዚዮ ሮማኖ አንድ መረጃ አጋርቷል። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት አሁንም ቢሆን አርሰናሎች በቤንጃሚን ሲስኮ እና በቪክተር ዮከሬስ ዝውውር ላይ ንግግሮችን እያደረጉ መሆናቸውን የሚያመላክት መረጃዎች ወደ አሁን አካባቢ ይዞት የወጣው መረጃ ይጠቅላል። አመሻሹን
በጣም የተለያዩ እነ ዴይሊ ሜል እነ ሜል ኦንላይን ዘሰን ይዞት የወጡት መረጃ ሙሉ ለሙሉ በማለት ይቻላል አርሰናሎች ከቤንጃሚን ሲስኮ ዝውውር ራሳቸውን ለማግለል በጣም ተቃርበዋል የሚሉ መረጃዎች ሲወጡ ነበር። በተለይ ከደሞዙ ጉዳይና 70 ሚሊዮን ፓውንድ መክፈል ስለማይፈልጉ አርሰናሎች ከተጫዋቹ ዝውውር ራሳቸውን ለማግለል በጣም ተቃርበዋል የሚሉ ነገሮች ሲወጡ ነበረ። ፋብሪዚዮ ሮማኖ ግን በዩቲዩብ ድረገጹ ላይ አሁንም ቢሆን አርሰናሎች በቤንጃሚን ሲስኮና በቪክተር ዮከረስ ላይ ቀጥተኛ የሆነ ድርድር እያደረጉ መሆናቸውን ተዘግቧል። ሌላኛው በአርሰናል ቤት በትናንትናው ዕለት አንድ አዲስ መረጃ ወጥቷል። እሱን እንመልከት። ገብርኤል ማርቲኔሊን ይመለከታል። ገብርኤል ማርቲኔሊን ለማስፈረም ባየር ሙኒኮች ቀጥተኛ የሆነ ንግግር ከአርሰናሎች ጋር ማድረጋቸውን የሚያመለክት መረጃ በሰናይ የወጣው መረጃ ይጠቁመናል። ዴይሊ ሜል ይዞት በወጣው መረጃ መሰረት የክንፍ መስመራቸውን ማጠናከር የሚፈልጉት ባየር ሙኒኮች ተጫዋችን ማስፈረም አርሰናሎች ጋር ቀጥተኛ የሆነ ንግግር ማድረጋቸውን አስነብቧል። ሎሬንስ ሳኔ ወደ ጋላታሳራይ የሸኙት ባየር ሙኒኮች አሁን ላይ የክንፍ መስመር በማፈላለግ ላይ ይገኛሉ። ጋብሪኤል ማርቲኔሊን ለማስፈረም ጥያቄዎች ለማድረግም ንግግር ላይ መሆናቸውን ተዘግቧል። ነገር ግን አርሰናል ተጫዋቹን በቀላል ገንዘብ ይለቃል ተብሎ አይጠበቅም። ጠቀም ያለ ገንዘብ ተጫዋቹ ላይ እንደሚለጥፍበትም ይጠበቃል። ሮድሪጎን የተመለከተ መረጃ ላጋራችሁ። ሪያል ማድሪድ ሮድሪጎ በዚህ ክረምት ለመልቀቅ ፈቃደኛ ሊሆን ይችላል። ነገር ግን 70 ሚሊዮን ፓውንድ በላይ ይፈልጋሉ ሪያል ማድሪዶች ከተጫዋቹ ዝውውር። አርሰናል ተጫዋቹ የግል ማድረግ ከቻለ የደሞዝ ክፍያው ከአርሰናል ከፍተኛ ተከፋይ እንደሚያደርገውም ይጠበቃል። የአርሰናል ስፖርቲንግ ዲሬክተር አንድሪያ በርታ በክረምት ከበርካታ ታላላቅ ክለብና የተጫዋቾች ወኪል ጋር ተወያይቷል። እናም ሪያል ማድሪድ ሊሸጥበት የሚችልበትን እምነት እንዳለውም እየተዘገበ ይገኛል። ሮድሪጎ ምንም እንኳን በአሁኑ ጊዜ ከቪኒሲየስ ጁኒየር እና ከክላን ኤምባፔ ጋር ጠንካራ የሆነ የማጥቃት ጥምረት ውስጥ ቢገኝም አዲስ ፈተና እንደሚፈልግም ይታወቃል። በትናንትናው ዕለት የዓለም ውጭ ክለቦች ዋንጫ ጨዋታ ላይ ሮድሪጎ ምንም አይነት ደቂቃ አልተሰጠውም። ስለዚህ የቀጣዩን ውሳኔ ፍንጭ የሚሰጡ ነገሮች አሉ። ከጃቢ አሎንሶ ጋር ንግግሮችን እንደሚያደርግም ይጠበቃል። ጃኮብ ኪዮር በአርሰናል ቤት የመቆየቱ እድል በጣም እየሰፋ መምጣቱን የሚያመላክት መረጃዎች እየወጡ ይገኛሉ። ምንም እንኳን የጣሊያን ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት ቢኖራቸውም ማይክል አርቴታ ግን በፕሮጀክቱ እንዲቆይለት ይፈልጋል። ከኮንትራት ጉዳይ ጋር በተገናኘ አንድ መረጃ ላጋራችሁና የዛሬ ስፖርታዊ መረጃ ልጨርስ። ኢታን ዋነሪ በአርሰናል ቤት የሚያቆየውን አዲስ ኮንትራት ለመፈራረም በጣም መቃረቡን የሚያመላክቱ መረጃዎች ሲወጡ ነበር። ዘሰን ይዞት በወጣው መረጃ መሰረት ኢታን ዋነሪ ከሉዊስ ስኬሊ በመቀጠል አዲስ ኮንትራት በመፈረም በአርሰናል ቤት ያለውን ቆይታ ለማራዘም መቃረቡን የሚያመላክት መረጃዎች ሲዘገቡ ነበረ። የቶማስ ፓርቲው ጉዳይ ግን በዚህ ሳምንት ውስጥ ፍንጭ እንደሚያስገኝም እየተዘገበ ይገኛል። ከቪክተር ዮከረስ ዝውውር ጉዳይ ጋር በተገናኘ ጠበቅ ያለ መልእክቶች ሲወጡ ነበረ። አርሰናሎች ከወኪሉ ጋር አሁንም ንግግራቸውን መቀጠላቸውን የሚያመላክት መረጃዎች እየወጡ ነበረ። በአርሰናል ቤት ያሉት መረጃዎች ይህን ይመስላሉ። በተለይ መሰላቸት እንዳለ አውቃለሁ። ነገር ግን አብዴት የሆኑ ነገሮችን ከስር ላጋራችሁ ብዬ ነው። በተለይ ሐምሌ መግቢያ ላይ አርሰናሎች የተጫዋች ዝውውርን እንደሚያፋጥኑ ይጠበቃል። ማይክል አርቴታም የፕሪሲዝን ከመጀመሩ በፊት አዳዲስ ፈራሚዎችን ከክለቡ ጋር ትሬኒንግ እንዲሰሩለት ይፈልጋል። የፊት መስመር አጥቂ ወሳኝ እንደሆነ ይታወቃል። በክንፍ መስመር ላይ ደግሞ የሮድሪጎ ሁኔታን አርሰናል በንቃት እየተከታተለ ይገኛል። እንደ አማራጭ እነ መሐመድ ቅዱስ እነ ሉክማን የሮድሪጎ ጉዳይ የማይሳካ ከሆነ አርሰናሎች በክንፍ መስመር ላይ የሚመለከቷቸው ተጫዋቾች እንደሆኑ ይጠበቃል። የጆሊ አንደርሰን ጉዳይ በተመለከተ ከወኪሉ ጋር አርሰናሎች ቀጥተኛ የሆነ ንግግር ማድረጋቸውን በዚህ ሳምንት ከወጡ መረጃዎች ውስጥ ለመረዳት እንችላለን። ከአርሰናል ዝውውር ጉዳይ ጋር በተገናኘ በዛሬ ስፖርታዊ ዜናችን ላይ ይዤላችሁ መጣሁት መረጃ ይሄን መሰለኝ። በሌላ ቪዲዮ እስክንገናኝ ፒስ አውት።